አትምጪ ሰው ልጅ አትምጫጭ ባለጌ እንዳትመጪ ካም ባለ ግን ዝም አልሽ መሬት ስነ ስርዓት ያዥ እስከመጣው ተመጪ ይቆይ ላሳይሽ አሁን ያሬታ እዚህ እንደነበረች አውቃለሁ ግን ያውቺ ነሽ አንቺ ተዋረጃሳል አንቺ መጀመሪያ ታቂ ነበር እንደምትወደው ነግራኝ ነበር እንዴት አይደለም ትወጪዋለሽ ምንድነው አይደለም ወደሽ ነው የመጣሽው አይደለም እውነቱን ተናገሪ ነው ያልኳት ምንም ያልኳት እኮ አይደለም እስኪ ንገሪ ምን ቆይ ለምን ነው ያው ነገር አድርጋለሽ አሁን በእንደዚህ አይነት መንገድ እሷን መስጣት ነበረብሽ አዝነሽላት አዎ እንዴት ነው ማላዝነው እህት አይደለች እህቴ ነች እኮ እኔ ጋር እንዴት እንደዚህ ስሜት ተሰማኝ እኮ አታድርጉ አንተ አታድርጉ እቺ ባለጌ ናት እንጂ መሬም በቃ ነገር ያዝ እስከመች ድረስ ትደብቀዋለሽ ምንድነው እንደዚህ አይነት ስሜት ካላት እንዴት መጣ አንተ ቤት አስቀምጣለህ የዛሬ 6 አመት ከልጁ ጋር ከመተዋወቋ በፊት ነው የተፈጠረ ነገር ነው እና ደግሞ ምን ከልክያቸው ነበር ሰው ወንድሙን ይወዳል እንደዛ አይደለም እባክሽ ምንድነው እባክሽ ገና ነው የነገርኩሽ እየነገርኩሽ ወዳው ነው የገባች ቶፋ በቃ ጉዴ ፈላ የቱ ጋር ነው ደብቅ ምንድነው ቤቲ ይዛቸው መጣሉ አለችኝ እኮ እና ማን እናቴ ነው ይድካሉ እዚህ እንዳለው እኮ ምንድነው መሪማ ምንድነው ወራም ተጋብኝ ቤቲ ከቤቲ ጋር ትንሽ ተጋጭተን ነበር እሺ ከዛ በኋላ ስትወጣ በቃ እኔ ምንም ሌላው ተወጣሽ ምንድነው የምትይው የቱ ጋር ልሁን ቶፋ አልገባህም ነው አልገባኝም ምንድነው የተፈጠረው ቤቲ እናቴን ይዛት ልትመጣ ነው እኮ ይዛት ትምጣ ሞኛል ታረተቀኛ ምንድነው የምትይው እኔ ኮዚ እንዳለ አታውቅም እንዳዲ ሲሆንክ ነው እንዴ እሺ ምንድነው እሺ እኮ እሺ ምን ላድርግ የቱ ጋር ነው ተተርሻ ሞትር ተይቆ መጣች እንደዛ ብላ አይደለም ይዛት የምትመጣው እዚህ የኖረች ነው ብላ ነው ይዛት የምትመጣው ዞሮ መናገሩ አይቀርም ነበር አይደል ቤቲ ባትነግራት ሰሚራት ነው አይደለም ማወቅ ያለባት በቃ ምንም ምርጫ የለሽም በቃ አሁን ስትመጣለች በቃ አሁን ስትመጣ መጋፈጥ ነው በቃ ምንም የተለየ ነገር ያማንዲ የምጋፈጥ ነው በዚህ ሁኔታ አይደለም እንደዚህ ማወቅ የለባትም ጭራሽ ደግሞ ቤቲ ይዛት መጣ ነው ማየት ያለባት እኔ እዚህ እሺ ሌላ ምርጫ አለሽ እኔ ራሴ እንጂ እኮ ልነግራት ነበር አንተ ስለታመምክ ነው እንጂ ከፈለግሽ ደግሞ ይያውን ሰው ወደ ቤት እዚህ ሳትመጣ ከፈለግሽ ይሻል ነገር እዚህ አይሆንም ያምሻል እንደ ሙሉ ነው የምትበረብረው ታውቂያለሽ አይደል እንዴ ምን ወይ ወደ ቤት ሂጂ ወደ ቤት ሂጂ ምን ማለት ነው እሷ እኮ እየመጣች ነው እሺ ምንድን ነው ያለሽ ቤት ያለሽ ያሰርሽ ነገር አለ ምን ያላቀም እንድታስብ እኮ ነው አንተ ጋር የመጣሁት መቼ ነው የመጣው ነው ያለሽ አውቃ እንዳይሆን ትርቀዋለች አውቃ የሚባል ነገር የለም ትርቀዋለች እማይለምና ትረዳለች እዚሁ ነው አንቺ ምንድነው ምን ሆነ ነው እሱ ምንድነው ማውቃለ መጥቼ ጠይቀዋለሁ ቶፋ ምንድነው አንተ ጋር አስቀምጠው እንዴ አሁን መከራዬን የምበላው ከኔ ጋር ምን አጠፋው ምን አጎደልኩብህ እናት አይደለም ምን ትገልጽልኛለሽ እንዴት አንቺ ወንደላ ቤት አላማሽ ምንድነው ምን አርጊ ነው የምታያት እኔ ለራሴ ግራ የገባኝ ነው እውነት ማይ ነገር ያማመን እየተሳለ ምንድነው አንዴ ዝም በል ራሴ አስረዳታለሁ ምን ታስረጂ ራሴ አስረዳታለሁ ምን ሰራሽ ሰው ቤት ምን ሰራሽ ወንደላ ቤት አሙ አንቺ አሳማኝሽ ህጉ ነው እማይ ወንድማችን አይደል እንዴ ምን ችግር አለው ዝም ቢያንቺ አረ ተፈይ ነገር ቤት እንደዚህ አይነት ህግ አለ እንዴ ወንደላ ቤት ሴት ልጅ መቀመጥ ጋር ተቀመጥ እማይ ይሄ እኮ ሸሪዓ ያዛ እኔ ከአኗር ለይቻ አይቸካቃል ልጅ አይደለ እንደዛ ስትጨናነቅ እያየህን ዝም ብላ አጠገብ አስቀምጠህ ዝም ትላለህ ህጉ ነው እስልምናው ይፈቅዳል ብዙ ማታውቂው ነገር ስለዚህ ምንድነው ማላውቀው ነገር ምንድነው እኔ ማላውቀው እናንተ አውቃችሁት እኔ ያላወቅኩትን ነገር ነገር ሸሪዓችን አይፈቅድም ወንደላጤ ቤት ሴት ያገባች ሴት ትዳሯን ፈታ መቀመጥ እንደማትችል ታውቃለህ አውቃለሁ ግን በጣም ብዙ ተረጋጊ አንቺ ተረጋጊ ምን እርሱ እንደማውቀው አለ መጥቼ ጠይቂያለሁ አንቺ እኮ ምንድነው የምትይው ቤት ያምሻል እንዴ ምን ትሰሪያለሽ አንቺ አሁን ምን ትሰሪ
ላውራሽ ምንድነው ታውሪኝ? ምን ሰሪያለሽ? ነው ጥያቄ መጀመሪያ ጥያቄ መልሽልኝ። ወንደላጤ ቤት ምን ሰሪያለሽ? ቤቲ ምንድነው ቆይ የምትፈልጊው? አንተ ራሱ ቆይ አንቺ ምንድነው ሐሳብሽ? አንተ ራሱ ምን ታረጋለች? ባለ ትዳር ሴት ቤት ምን ታረጋለች? ቆይ ምንድነው የምትይው? ወይ ነው አስተማሚ ነሽ? ትዳርሽን ትተሽ መተሽ ወንደላጤ ቤት መቀመጥሽ አስተማሚ መሆንሽ ነው? ቆይ ምን ችግር አለ? እህት ያረጋች እንዴት ብትሆን አንተ ህጉን አታውቅም እንዴ? እንደማይው ሴት ልጅ ያገባች ሴት መታ አንተ ወንደላጤ ወንድ ቤት መቀመጥ እንደሌለባት አታውቅም እንዴ? ወንድማችን እኮ ነው አስተማሚ የፈለገ ወንድም ይሁን እንጂ ወንድሟን ቤት ቢሆን ያገባች ሴት መታ ተዳውን ተታፈ እርግጠኛ ነሽ? ወንድሟ ነው? አዎ ወንድሟ ነው። እሱን ጠይቂያት። ምን አዲስ ነገር አለ? ወንድሟ ነው አይደለም? ልጆትን ጠይቋት። እሱን አስረዳኝ። ችግሩ ምንድን ነው? ንገረኝ። እኔ ያላወቅሁት ችግር ያልገባኝ ነገር ምንድን ነው? እሺ ልንገርሽ ማሚ፣ እኔ እዚህ እንድትቆይ እኔም ፈልጌ አልነበረም። ታዲያ ካልፈልግ ግን አኑ ነው ይዟት የመጣው እዚህ። አኑን ጠይቂው። እሺ እኔ ምን ልበልሽ? እሺ አኑ እህትህ ነች፣ እዚህ ትቆይ ለተወሰነ ጊዜ ብሎ ይዟት ከመጣ እኔም ቢል በለው። አሁን እምቢ ማለት ነበረብህ። ለምን መሰለህ? አኗር አምጥቶ ቤቷ አያስቀምጣትም? እንዴት አንተ ቤት አምጥቶ ያገባች ሴት እሷ ነች እዚህ ካልመጣው ብላ እሱ ምን ማለት ነው? ከኪያ ጋር አንቺ ተይ በቃ። አሁን እዚህ ጋር የምትቀር ማናችሁ? ልስማስ አንዴ ተራስኩ ከሱ ቤቲ ምንድን ነው የምትፈልጊው? ቆይ አንቺ እኮ ምንድን ነው ይፈልግ? ምንድነው ነው ጓደኛሽ ነች አይደል? ለኔ ግራ የገባኝ ነገር ምን ታረጋለሽ? ቶፋው ቤት ትዳርሽን ፍታሽ መጣሽ ሄልኩ ብለሽ ተመልሰሽ መጣሽ አይደለም? እንደዛ አይደለም። ልሄድ ነበር እኮ እና ምን አስቀርሽ? ቆይ ለረጭ እሱ እኮ ትንሽ አማማርኩ ጥሩ ላይ አልነበረም። እሱ ጥሩ ሳልሆነ አኗር አለለት አይደለም እንዴ? እኛ አለለት እኮ እሱ ለሱ ቆይ አላማሽ ምንድነው? ምን አገባችኝ ነው? ምንም እየገባኝ አይደለም። ምን ማለት ነው? ትቆጣለች። አንቺ ትቆጨሽ። አንዴ ላዳምጥ። ምን ታርጊ መጣሽ? ምን የመጣሽበት ነገር እሱ ስላመመው ጥሩ ላይ ስላልነበረ ማለት ነው። አሁንም እኮ አሞታል፣ ግን ከዚህ በፊትም ስላመመው አንቺ ታማሚ ነው። እስቲ ተበይ ዝም በይ አንቺ እሷ መጣች እኮ እሱ ታሟል። ሌላ ነገር ቁጭ ማለቷን ታውቂ ነበር? ሰሙ ማለት ታሟል አይደል ያለው? ስለዚህ ታሙ እንዳለ ማን መጥቼ ጠይቄዋለሁ እኮ እኔ እኮ ቶፋን ከአኗር ለብቻ ላይ መጥቼ አይቼዋለሁ እኮ መታመሙ። ስለዚህ ጠይቀው አንቺ ሴትዮ ለምን ዝም አትይ? ለምን ስለምን ስለምታወሪው እናቷ ተቆጣለች እኮ የቱን ነው ከመታመሙ በቃ ሁሉም ይልሽ የነገርኩሽ ነው። ቆይ አይደለም ለምን ይወጣሉ? እዚህ እውነቱ ሳይቀር ለምን ነው ይወጣሉ? እሺ ሰሙ ቆይ ማለት ሰማታም እኛም እስኪ ቆይ ነገር አንቺ እኮ ምን ነው እኔ ታውቃለች። አንቺ ለምን ዝም አትይ? ለምን ዝም ብለው ነው እኮ ነው ኢለሽማይ እኮ እሺ ነው እየጨነቀኝ ነው። በቃ መሪም ታውራ። መሪም ተናገሪ ቤቲ እባክሽ ኢለሽ ያለሽ መስሉ ይታወቃለሽ። አላሰችሽ ነው ቤቲ ቆይ ሳማናት መጀመሪያ አይቻል ነክሲ ምንድነው? እኔ እኮ እየደበቃችሁ ወሬ ደበቃችሁ ነገር አለ። ነክሲ ማለት ነይ ተፈጣጣ ሰሙ ታውቂ ነበር? አንቺ መጀመሪያ ታውቂ ነበር? አለቀሽም። ታውቂ ነበር? ሰሙ ታውቂ ነበር ወይ? እሷ መታዘ ነበር። ታውቂ ነበር? ታውቂ ነበር ወይ? ሰሙ ታውቂ ነበር ወይ? ታውቂ ነበር እማ ማለት አንቺ በምታስቢ መንገድ አይደለም። በምንም መንገድ ይሁን ታውቂ ነበር? እዚህ መጣ ነው ታውቂ ነበር? እኔ ብቻ ነኝ ባዳ ያለ ነገር አላውቅም። እንግዲህ አሁን እኔ ብቻ ነኝ ወይ ጉድ ያለች እንደምታስቢው አይደለም እማ ማለት እሺ እንዴት ላስረዳሽ? እንዴትም በታሰች ታውቂ ነበር? እኔ የምፈልገው ካንቺ ታውቂ ነበር? እማ አላውቅም ማለት ምን እንደምልሽ አላውቅም፣ ግን እዚህ እንደነበረች አውቃለሁ። ግን ያውቺ ነሽ እንዴት አንቺ ታረጋሳለ ዝም በይ አንቺ ቶፋው ልክ ነው ብለህ ታስባለህ? ልክ ነው። አሁን እሷን አምጥቶ እዚህ ቤት ማስቀመጥ እህትስ ብትሆን ልክ ነው ብለህ ታስባለህ? እኔ እናትህ አይደለሁ? እንደዛ ስጨነቅ ልጄ እንዴት ገብታለች እንዴት እየኖረች ነው ብዬ ሳስብ እኔ ጋር ናት ብለህ ብትነግረኝ ምን አለበት? ብዙ ማታውቂው ነገር አለ። ምንድነው የማላውቀው ነገር? እናንተ አውቃችሁ ይረብሽሻል ብለን ስላሰብን ነው። እስኪ ዝም በይ አትጭብ ንገረኝ። እኔ አሁን እና ምንድን ነው የምትወጣው? ቆይ ሲያቆይና አንዴ ከሱ ጋር ጨስ ነው እሷን ታውቀው ነገር አለ። እኔ አባን አይደለም የደበቃሽ ነው ነገር አለ። አፋፋ ነገር ነው አፋፋ ነገር ምንድን ነው የደበቁት? ምንድን ነው የደበቁት? ለተናገሪ እና ተናገሪ እስቲ ቁጭ ማለት ነው። ከቶፋ ጋር ልጥላ ላውራ
መሬም በቃ ንገሪያት። እስከ መች ድረስ ትደብቂዋለሽ? ምንድነው የምትነግሪኝ? እሱ ንገሪያት፣ ንገሪኝ አትባባሉ። ምንድነው የደበቃችሁት ነገር? ምንም አይደለም። ትንሽ አሞኝ ነው። ምን ልትሰሪ እዚህ ገባሽ ነው? እና የእናትሽ ቤት አይሻልሽ? እኔ ያጠፋው የበደልኩሽ ነገር አለ? የእናትሽ ቤት ጠቦሽ ነው? ወንደላጤ ቤት መጣሽ ተቀመጥሽ? አንቺ ልጅ አንዴ ዘም በይ። አትችሪ እንዴ? ምንድን ነው የተፈጠረ ነገር አለ? ለምን መጣሽ? ነገራቸው መሪያም ለምንድን ነው የምትመጪው? አንቺ ቀን ያወቅኩሽ እናቴ። በቃ እኔና አንቺ እናወራለን። እኔና አንቺ እናወራለን ለብቻችን። እኔ ያላወቅሁት ታሪክ ምንድን ነው? ሲነግር ትንገረኝ። አንቺ ዝም በይ ስትነግረኝ እናቴ ምንድን ነው? ለምን መጣች? እኔ ልጅ ኧረ ቶፋ ጋር ለምን እራስሽ ለምን አትናገሪው? ቶፋ ንገረኝ። ለምን መጣች ነው? ቶፋው ለምን መጣች አንተ ቤት? ለምን ደበካት? እስከዛሬ ሰው ካልፈለግሽ ንገራቸው እራስሽ። እኔ ልናገር ነው የምትፈልጊው? እኔ አንቺን እኮ ይጎዳሻል ብለን ስላሰብን ነው። እስከዛሬ ምንድን ነው የሚጎዳኝ? ከዚህ በለጠ ምን ጉዳት አለው? ጎዳችሁኝ እኮ ቃርጋችሁኝ መሀል ተቀምጬ እኔ እዛና ትዳሯ ጋር አለው። አንተ አስቀምጣሃል ቤቱ ነግራታለሁ። እዛ ማለት ትዳር እኔ ነግራታለሁ። ወንድ ቤት ምን ትሰሪያለሽ ብዬ ነግራታለሁ። አንቺ ዛምሽ አንዴ አንቺ ምንድን ነው የፈለግሽው? ዝም በይ አፍ የለሽም። አሙት ምንድን ነው የፈለግሽው? አንቺ በቃ መሪያም ምንድን ነው? ቆይ ምንድን ነው አንቺ ፈልግሽው? እኔ ቀድሜ ያልኳትን ነገር በሙሉ እየነገርኳት ነው። እውነቱን ተናገሪ ነው ያልኳት። እኔ ምንም እያልኳት እኮ አይደለም። ቆይ ለምን አሁን ያው ሁሉ ነገር አድርጋለሽ። አሁን በእንደዚህ አይነት መንገድ እሷን መስጣት ነበረብሽ። አዝነሽላት? አዎ እንዴት ነው የማላዝነው? ተይ ቤት ነው የምስል ነገር አታውሪ መሪያም። ይኸውልሽ ተጨንቀው ነበር እሳቸው፣ ለእሳቸው ብዬ ነው እኮ ንገሪኝ። በቃ ተጨነቁ። አሁንም እየጨነቀኝ ጭንቀት አልዳንኩም እኮ ዝም እንድል ከፈለግሽ ተናገሪ። የሆነ የደበቅሽው ነገር ማለት ንገሪኝ። ምንድን ነው? ዝም በይ ስናገር መሪያም እኮ ተናገሪ። አንቺ ቢስሙ ተናገሪ። ወይ አንቺ ንገሪ ወይ ቶፋው ንገሪ። የመጣችበት ማለት ቶፋ ንገሪ። ትዳር የሚባል ነገር የለም። ወይ እና ትዳር የለሽም? ያ ሁሉ ዝም ብለሽ ዛሬ ቤት 6 ዓመት ሙሉ ዝም ብለሽ ነው ያባከንሽው? ምን ስትሰሪ ነበር? አረብ ሀገር የነበረሽ ትዳር የት ሄዱ? ንገረኝ ቶፋ። የምታውቀው ነገር ካለ ንገሩኝ። ለእኔ እንቆቅልሽ እየሆነብኝ ነው። የአረብ ሀገሩ ትዳርሽ የት ሄደ? ተመልሰሽ ምን ትሄጂ? እኮ ትዳር ስላለሽ ነው አይደል የለቀኩሽ? እኔ እኮ ባለ ትዳር ሴት ልጄ ነሽ አይደል? አትከብጂኝም። ግን ትዳርሽን ትተሽ እኔ ቤት መቀመጥሽ ስለከበደኝ ነው። ህጉ ስለማይፈቅድ፣ የሃይማኖታችን ህግ ስለማይፈቅድ እኮ ነው ሂጂ ብዬሽ ነው። መተሽ ግን እንዴት እንደተቀመጥሽ ተመልከች። ትዳርሽ የት ሄዶ ነው? የለም በቃ የለም። እና ስትንዘላዘይ የትም ስትንዘላዘይ እና ሰለቀሪታሽ ነው ስትንዘላዘይ ከርመሽ አረብ ሀገር 6 ዓመት ተቀመጥኩ ብለሽ መጣሽ። ተመልሰሽ እና ምንድን ነው? እኔ የማላውቀው ነገር ንገሪኝ እስኪ ምንድን ነው? ወይ ደስ አለሽ ቤቲ? ትዳር ከሌለሽ 6 ዓመት ሙሉ ምን ስታረጊ ቀረ? በቃ ማን ይሸጠሽ? ማን ይሸጠሽ? የሽበጋው መንገድ ነው አይደል? ሻጩ ማን ነው? ሸጠኝ በቃ ማን አገባሻለሁ ቢወስዱ ሸጠኝ። ምንም ለምን መሰለሽ ከሆነው ነገር በኋላ ምንም የማምንበት እንትን የለኝም። ምንም አይነት የማምንበት ምክንያት የለኝም። ሸጠኝ ማለት ምን ማለት ነው? ከተሸጥሽ ደግሞ ያን ያህል ዓመት ቆይተሽ እንዴት መጣሽ? ከመጣሽ ደግሞ ለምን እውነታውን አልተናገርሽም? እናትሽ ነኝ አይደል? አብጄ የመጣሁት እውነት ነው። እኔ ምሳሌ ነው ያምሻል ቤታ ምክንያቱ አላበልሽም። ጤነኛ ነሽ ማርያም፣ አታስመስይ። አላበልሽም፣ ጤነኛ ነሽ። ራሴ እያመመኝ ነው። እየዞረብኝ ነው የምትፈልጊው አንቺ? ቤተሰቡ መረበሽ ነው። ትዳር የለኝም፣ ተሸጥኩኝ። አዳዲስ ነገር ነው እየሰማሁ ያለሁት። እኔ እሳቸው እንዲያውቁ ብቻ ስለፈለኩኝ ነው። እውነቱን ማወቅ ስላለባቸው ነው። እናቷ ነኝና እናት ስለሆኑ ማወቅ አለባቸው። እስኪ ንገሪኝ፣ ምንድን ነው? ምን የተፈጠረ ነገር አለ? እኔ የማላውቀው ከባድ ነገር ምን ተፈጠረ? እኔ በቃ የነገረችሽ እንዳለ እውነት ነው። በጣም ብዙ እንግልት አይታ ነው ተሰናክላ ነው የመጣች። ቶፋው ያወቅ ደበከኝ። ምን ብዬ ልንገርሽ? ምን ብለን እንንገርሽ? እሷማ ተቸገራ ነው የመጣችው። እናንተ ናችሁ የተቀበላችኋት፣ እናንተ ናችሁ ችግሯን የምታውቁላት፣ እናንተ ናችሁ።
ለማን ቅርብ ጊዜ ነው ያወቅነው? ካወቃችሁ በኋላ እኮ ልትረዱ ባዳ ያደረጋችሁ ልጅ ጋር እንዳትጨናነቂ እኮ ብለን ነው። ግፊቱ አለብሽ ምን ብለን ነገርሽ? አሁንም ተጨነቀ። አሁን እስከ ግፊት ከጭንቀት አሳደረችኝ አላለ እኮ መከራዬ ደዛለሽ። አሁን ደዛለሽ እና ለምን አልነገርሽኝ? ይመጣሽ እናቴ ትታምኛለሽ እኮ በቃ ያምሻ ሰበያ ይዞረኝ ስብበይ ሞቃችሁ አይቀርም ነበር አይደል? እኔ ባልነግራችሁ ሞቃችሁ አይቀርም። ማንዳልሽ እስከመቼ እንደምንሽ ሰው ይረጋል። ተሻለ ነገር ነው ከፍሎ እንኳን ነገረችኝ። እስከ መቼ ነው አርባ ገርምሽ እያልኩኝ በተስፋ መኖረው? ልነግርሽ ነበር እሱ ታሞ ነው በድንገት እንጂ ልነግርሽ ነበር። እንጥጭ ወቅሪ ሌላ ችግር አለ? ሌላ ማን የማላውቀው ነገር አለ? አሁን ደግሞ ሰማሁት እኮ ከዚህ በለጠ ምን ጉድ አለ? ምንድን ነው የምትናገሪው? ተናገርሽ እኮ አይደል? ከዚህ በላይ ወዴት ምንም ትናገራለሽ? ወዴት እየሄድን ነው? ብዙ ነገር አለ። እኔ እና እሷ ብቻ የምናውቀው አይደለም። ምንድን ነው እኔ ያልገባኝ? እሷ ምን አንቺ በቃ ምንድን ነው አንቺ የፈለግሽው ቤቲ? እኔ ነገር ወይስ ማርያም? ምንድን ነው የፈለግሽው ቤቲ? አንተ የማታውቀው ነገር አለ። እኔ እና እሷ ብቻ የምናውቀው ነገር አለ። እኔ ነገር ሳልፈታ በደንብ ሳላውቅ አልሄድም። ምንድን ነው አንቺ ለምን ፈርሻ በደንብ ሁሉንም ነገር አውቀው ነው የምታወሪው? ምንድን ነው የምታወሪው? ለምን ነው እዚህ ቤት ያለሽው? ማለት እሱ ስለታመመ እና ታዲያ ወንድሜ አይደል እንዴ? ወንድምሽ ነው? ወንድሟ እኮ ነው እንዴ? በአኗር አይን ነው እኔ እራሴ የማያት። እርግጠኛ ነው? አዎ ወንድማቸው ቶፋ እኮ ልጄ ነው። ይልቅ ይረፉታል። እንደምትወደው ነግራኝ ነበር። ወደሽ ነው የመጣሽው? ኧረ አይደለም። ለምን መጣሽ? ኧረ አይደለም ማሚ፣ እንዴት አይደለም ወደ አለ መጣችሁ እንዴ? እንደዛ አይደለም። ስለወደሽ ነው ሰው ቤት የገባሽው? አይደለም። እና ሁሉ ነገር ይነግርሽ። አሁንም ምን ተሰሪያለሽ ታዲያ? ምን ተሰሪያለሽ? ታሞልኩ ለሰምሙ ነው አታለሙ ሌላ ነገር እኔ እውነቱን ነው እየነገርኩት ያለሁት። ከመታመሙ በፊትም እኮ እዚህ ነበረች አይደለም? ምንድን ነው የምትሰሪው ታዲያ እዚህ ቤት? አሁን ለማስታመም ምክንያት አገኘሽ። ከዛ በፊት ምን ስታረጊ? ወንድምሽን ወደሽው ነው? ወደሽው ነው? ወንድምሽን እንጂ ምንድን ነው የምትፈልጊው? ወንድምሽ እኮ ነው እያወራሁ ያለሁት። ወንድምሽን ወደሽ ነው የመጣሽው? ወንድምሽን ፈልገሽ ነው ወደሽው ነው የመጣሽው? እና ይሄ ወደው እኮ ያልችኝ እሷን ለምንድን ነው የምታምኛት? አንደኛ መጀመሪያ ቤተሰብ እያለሽ መተሽ ወንደላጤ ቤት ገባሽ። እሺ ስለቸገረሽ ነው ብዬ ተቀበልኩኝ። አሁን ወደሽው ነው የገባሽው? ነው በቃ ቶፋው ነው? እውነት ነው የሰማው ነገር? ኧረ በፍጹም እንዴት ሊሆን ይችላል እንዴ? እሱ አያውቅም። እሱ የሚያውቀው ነገር የለም። እኔና እሷ ነው ንገሪኝ። ወደሽው ነው የመጣሽው? ወንድምሽ እኮ ነው። አንቺ ባለጌ ወንድምሽ እኮ ነው። አንዋር ማለት ነው። እና ምን ልትሰሪ ነው? በቃ አይደለም ወንድሜ ስለሆነ ነው። አለቀ እንዴ? እኔ አንዋር ቤት ልጅ ይመጣናችል ምን ይበልስ? ወደሽ መጣሽ እኮ ወደሽ ተፈለሽ ቤቱ መጣሽለት ምን ይበላ ነው ቶፋው? ሰው ወንድሙን ይወዳል። እንደዛ አይደለም። እባክሽ ምንድን ነው እባክሽ? ገና ስለሆነ ይነጣሽ ነው እየነገርኩት። ወደው ነው የገባሽ? አዎ ሌላ ምክንያት ባይኖርሽ እሱ ቤት ነው የምትመጪው። ገና ሳይታመም በፊት ጀምሮ እዚህ ነበርሽ አይደል? ሌላ ምክንያት አለሽ? እኔ አንዋር ቤት መምጣት አልችልም። ሳይታመም መሄድ አልችልም። እሱ ጋር በሆነ ኖሮ ተሽማግኛለሽ። ቢሆንም ቶፋው ማለት ወንድምሽ ነበሩ። ይሄ ምክንያት አይሆንም። ቶፋም እኮ ወንድምሽ ነው ታውቂያለሽ እኮ። ታዲያ ወንድሜ ጋር መምጣት አልችልም። እህት ወንድሟን አትወድም እኮ። ምን አደረኩኝ እንዴ? ኧረ እባክሽ ተረጂኝ ማዬ። እንደዛ አይደለም። እኔ ምንም የምረዳሽ ነገር የለም። እውነቱን ካንቺ አፍ ልስማ። እውነቱን ነው በቃ ምንም ነገር የለም። ተፈረጋግጭላችሁ እውነት ምክንያቱ ምንድን ነው? የመጣችበት እውነት ወዳሁ ከአንዋር ጋራ የእናት ልጅ ማለት እኮ ናቸው። ወንድሟ ማለት ነው። እኔ ገርሞኛል። ልጅ ነች እኮ
ልጅ ናት። ልጅ እያለች የተፈጠረ ነገር ነው። እኔ እኮ አንተን ከአኗር ከወለድኩት ልጅ እኮ ለይቼ አላውቅም። እንዴት ወንድሟን ትወዳለች? እንዴት ወንድሟን ወደድኩ ብላ ትመጣለች? እውነት መናገር ነው የፈለኩት። እሺ ምን ትወዳለች? ለዛ ነው እዚህ ቤት ያለችው። እሱን ደግሞ እሳቸው ማወቅ አለባቸው። ምን ጥቅም እሺው ደስ አለሽ? እኔ ምንድን ነው ደስ የሚለኝ? እሺ ምንድን ነው ይሄ? አላህ ምን አድርጎ እንደሆነ እንደዚህ አይነት ተሰብስቦ ይተካል። ያ ረቢ ምን አጥፍቼ እንደሆነ ያ አላህ ያ አላህ ያ አላህ። እሺ ሂጂ በቃ ሂጂ በቃ ሂጂ ውጪ አትበይ አንቺ ባለጌ ውጪ እንዳትል ቁጭ ዛሬ ያንቺን ነገር ሰምቼ በደንብ አጣርቼ ሳይሆን አልካታቱ እሷም አትወጣ ሳትነግር ዛሬ ደብቀሻቸዋል አይደል? አሁን እውነቱን አንቺ ኧረ ቶፋው ምንድነው ቶፋው? ምን ያርክ ቶፋው? ወደሽ እኮ ነው ሰታት ብለሽ የመጣሽለት አይደለም እናት በቃ በቃ ያለፈ ነገር ነው። ያለፈ ነገር ነው። ምን ማለት ነው ያለፈ ነገር ነው? ያለፈ ነገር ማለት ምን ማለት ነው? ያለፈ ነገር አይደለም። ወንድምሽ ትንሽ ሆነሽ እኮ ድክ ስትይ አዝሎ የተሸከመ ያሳደገሽ ወንድምሽ ነው እኮ። ይሁን ምን ማለት ነው? አይደለም ሰው እንዴት ወንድሙን ይወዳል? መልሽላችሁ ንገሪ። እሺ ምን ላድርግ እኮ ምንድነው ምን ላድርግ ማለት? በቃ ያለፈ ነገር ነው። የቆየ ነገር ነው። አሁን ሌላ አይደለም። አሁን ይተሻላል። አሁንም ትወጪዋለሽ? ዝም በይ አንቺ። አሁን ዝም በይ አንቺ። ቶፋዬ እውነት ነው? አንተም የዚህ አይነት ስሜት ይሰማሃል? እህት አይደለች? እህቴ ነች እኮ እኔ ጋር እንዴት እንደዚህ ስሜት ይሰማኛል እኮ? አታድርገው አንተ አታድርገው። እቺ ባለጌ ናት እንጂ ዝም በይ። አንቺ ባለጌ እንዴት ወንድምሽን እንዴት ደፈርሽ ለማለት እንደው ለማውራት ራሱ እንዴት ደፈርሽ? በቃ ነው ያን ልጅ ነበረች እኮ የዛሬ 6-7 ዓመት አካባቢ እኮ ልጅ ስትሆን ወንድሟ አልዳለች። በቃ ልጅ ነበረች ምናምን እኔ ተቆጥቻት ችላ ብያታለሁ። በቃ እናቱ ይሄንን ካወቅ ለምን ቤትን መታ እንድትቀመጥ ፈቃድክላት? እንደዚህ አይነት ስሜት ካላት እንዴት መታ አንተ ቤት አስቀምጣታለህ? የዛሬ 6 ዓመት ከልጁ ጋር ከመተዋወቋ በፊት ነው የተፈጠረ ነገር ነው። እና ደግሞ ምን ከልክያቸው ነበር። አሁን አማራጭ አልሰጠኝም። በዛ ላይ አንቺ ጤና ምናምን ነገር በጣም እንደታወቀ ምናምን ነገር ሲነግረኝ ምርጫ አልነበረኝ። እኔማ ታመምኩ በቃ በእነዚህ ልጆች በጣም ታመምኩ። አንዴ በዛች አንዴ በሱ አንዴ ይቺ ደግሞ ጭራሽ የባሰ አይን አውጣ እኮ ነው። አይነቱ ዝም በይ አንቺ። እሺ በቃ እሺ እና አሁን እንድትኖር ይፈትከልሽ ተመልሰ ምን አገባሽ? ምንድን ነው የማይሆነው? ቀጥልሽ ወደ ቤት ሂጂ። እሱ ይሻላል። ሂጂ በታምር እንደ ምን ሆነሽ ናቺ? አንቺ ባለጌ ሲጀመር እንኳን እሷን መቀናቅሽ መናገር እኮ አይገባሽም። ከሰራሽው ስራ አንፃር እኮ ባለጌው አንቺ ነሽ እኮ። ቀጥልሽ ሂጂ ወደ ቤት ወደ ቤት ሂጂ። ምን ፈልገሽ ነው? ምን አገባው ቶፋው? በቃ ወንድምሽ ነው። ሌላ ጊዜ መተሽ ጠይቂዋሽ ምን ቀረሽ? አሁን እዚህ አሞታል። እንዴት ነው ባለ የማማ በቃ አለች እኮ ማለት ነው። ምን አገባሽ አንቺ? እንዲያሳማም ያለጣው ቶፋው ሂጂ ወደ ቤት አሁን። እና ልሂድም ምክንያት ምንድን ነው? ምን ፈልጋ ነው? ምን ፈልገሽ ነው? በቃ ሂጂ መሪም ምንድነው የምታወሪያት? ለሷስበሽ ከሆነ ችግር የለውም። ምን ያለው በቃ አለው አለች። አያገባሽም አለች። እሱን አያገባሽም ወንድምሽ አያገባሽም ካልሆነ አማር መታሰብ ነው ያገባሽ። አንቺ እሱ ጓደኛ እኮ አይደለችም። አያውቃትም እኮ ስለታመመ ነው አይደል? ምክንያትሽ ተፋ አይውቃት እሷ እንድትንከባከብ ነው። ምን አገባሽ? እሱ አሁን ምርጫ መስጠት ለምንድን ነው? አንቺ እንዲህ ነሽ ነው አንቺ ሸያሽ እንዲህ ነሽ ነው። በቃ ነው እያለችሽ ነው ማ በቃ ሂጂ ወደ ቤት አለው። ግን አሁን አይደለም እንደዚህ አሞት አይደለም አትምጪ ሰዎች አትምጪ። አንቺ ባለጌ እንዳትመጪ። ካሁን በኋላ ግን ዝም አልሽ መሬት ስነ ስርዓት ያዥ። እስከመጣው ታመጪ ይቆይ ላሳይሽ። ላሳይሽ ያሬታ መመሰል ቆይ እኔ እሱን አክብሬ ነው ማዘር። እውነት የነገርሽኝ እውነት ነው አይደል? እውነት ነው። አሁን የነገርሽኝ እውነት ነው አይደል? አድርገሽዋል አይደል? ይሄ ማረጋገጫ እኮ
ከዚህ ነው ሰው የተፈጠረው ማለት እሺ ድሮ የተፈጠረው ነገር አሁን መተሽ ምን አስቀመጠሽ ሰው ቤት ነው እኮ ጥያቄ ለምን ተቀመጫው እሱ ቤት ድሮ ነው የተፈጠረው እንዴት ወንድምሽን ይሁንም እኮ ሜዳ አልፈለገችም ቶፋ አልሄድም በቃ አልሄድም በቃ ይሄ አልሄድም ሳቶች ልጅ ሳቶች በግድሽ ከኔ ጋር ትጃለሽ እሺ አረ አታኔ በቃ ፎቶ ሞተኝቷል ብላ ተመንሽ ለሳታሱ ያልኩሽ እኮ መረብ እሷንቲን እሱ ብቻውን አማሪ ይመጣል ካስፈለገ እሷ አለች እኮ እሷ ከሌለሽ ነው ካስፈለገ ሶፊም ይመጣል ብቻ እሷ ከሌለሽ አትሄድ በቃ እሷ ቤቷ ነው ለአንቺ ነው ሁለተኛ ቤትሽ ቤቷ ማለት ነው በቃ እኔ ቢያንስ ባለትዳር አልነበርኩም አይደል እዚህ ቦልም ችግር የለውም ምንድን ነው ስለምትዳር ነው የምታወሪው አሁን እኮ ሁሉ ነገር አውቃለች አሁን እኔ መሪም በሰላም ለእናቶች ከሰቤት ለምን አንሄድ ውርደታችንን ተከናንበን እንዴት ወንድሟን የወደደች ሴት ልጅ እናት መባል አልፈልግም እኔ አይደል ሴት ያሳደገች እንድትባይ ለምን ትፈልጋለሽ እናትሽን ስሚያቸው ነው አንቺ ማለትሽ የባለጌ እናት መባል አልፈልግም እኔ ወንድምሽን እኮ ነው ወንድምሽ የእናትሽ ልጅ በይ እኮ ቶፋ ውርደር እስቲ አታፍሪ መሪም አንቺ እኮ ትናንትና ልጅ ነሽ ትናንት እኮ የትናንትና ትንሽ ልጅ እኮ ነሽ ስለመወደድ ወንድምሽ ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ አሁን ለምን አንዴ የሰው ሰፈር ማን ነው ሰው ማይስማ እሱም ታሟላ አልረብሽ ምንም ይሁን ይሻላል ወንድ ልጅ እሺ አብረን እናስታውስ እኔ ስለሰራሽብኝ እንዴ የልጄ ሚስት አለችብኝ ልጅ ይዛለች እህትሽ አለች ቤት ውስጥ ባዶ ነው እየመጣን ነው እዚህ በላ ታሳዝኛቸው በቃ ሂጂ አሳዝኑሽ እንዴ ወንጭ ከት እንደዚህ ሲሆን ፈሻል እንዴ አንቺ ታምሻል እንደዚህ አምነዳል እሺ ይሁን መድኃኒት ሰዓቱ እነሱ ይሰጡታል ተባልሽ እኮ እሱ ለሱኛ ምን ይማቀው አታሳያት መድኃኒት እንዳለ በቃ ራሱ ይነግራታል አፍቆ እሱ ይነግረኛል ለሱ አፍቆ ታመነ የሚናገራል መድኃኒት እንዳለ ስንት ሰዓት እንዳለ ያውቃል አትጃትንም እንዴ ለምን አትጂም ይልሽ ከዚህ ሁሉ ነገር በኋላ እንዴት ነው አትጂም ይልሽ ይግድሱ እስኪያሰናብትሽ ነው የምትጠብቂው ይሄ በቃ ወራቱ ይጃሽ አንቺ ቅሌታ ባለቂ እንጂ ይጃሽ በቃ ምንድን ነው የምትፈልጊው ይጃሽ ዱላን ሰታው ስለሚመጡሽ ነው የምትጠብቂው ይጃሽ እኮ አንቺ ባለቂ ነጋሽ እኮ ብልግናሽ እንጂ አሁን ተመልሼ ካንተ ጋር ጨርሱ ምን ያልቀን እንደዚህ እቺ ምን ማስረከስሽ ነገር ነው የመታሽ እሺ አንቺ ምንድን ነው ማድረግ የፈለግሽው እኔ ምን ማድረግ ፈልግ ምንድን ነው ማድረግ የፈለግሽው እንዴ ማጣራት ነው የምትፈልጊው በረበት አይደለ ምን ነው መሆን ያለበት በስነ ስርዓት አንቺ ታላቅ ጓደኛዋ ነሽ አይደል አትነግሪያትም አንቺ ነግሬያታለሁ አልሰማችኝም በጣም ብዙ የነገርኩት ነገር አለ መልሳኔ እንደምትወቅሰው እንደዚህ ለምን አላደረግሽም እንደዚህ ለምን አላስተካከልሽም ዛሬ ግን አንቺ ሁን ብለሽ አይደል የመጣሽው እኔ ለሷ የሚጠቅማት ወይኔ ላይ ማስመሰል ፈልገሽ ነው እኔ ለሷ የሚጠቅማትን ነገር ነው የማደርገው ምንድነው የሚጠቅማት እናቷ በእንደዚህ አይነት ነገር መስማት ነበረባት ሆነም ቀረ መስማታቸው አይቀርም አይደለም ተስማ የኔ መንገር ነው ችግሩ መርዶ እንደዚህ ነገር መርዶ በይው እኮ መርዶ አይደለም እኔ እናትየውን ቀድሜ ያናግራቸዋለሁ እንዲረጋጉ ነግራቸዋለሁ ምንም የሚፈጠር ነገር እንዳይላቃለሁ በቃ አሁን ላይክ በቃ ስሜቷን ራሱ መግለጽ ራሱ ከብዷታል ታውቂያለሽ አይደል እናትየው ነገርኳቸው ማልነገር እዚህ ጋር አልገባችሁም እኮ እኔ ብነግራቸውም ባልነግራቸውም ማወቃቸው አይቀርም አይደለም ኖ ሻንተ ደህና ነው ደህና ነኝ ግን በቃ ይያንቺም ከነሱ ጋር አብረሻቸው ለምን መድኃኒት ምናምን እሰጥሃለሁ አስፈላጊ አይደለም እኔ ራሴ መጠበቅ እችላለሁ እነሱ እኔ በዚህ ተናደህብኝ ከሆነ ወይ ለበእናትሽ አሁን ሂጂ ቤቲ እንዴ እሷ ካደረገችልሽ አንፃር እኮ ምንም እኮ ነው ያላደረግሽላት እኮ እኔ ለሷ የሚጠቅማት ነገር ነው እኮ እናቷ ገብቶን ይሻላታል አይደል መንገዱ እንደዚህ አይደለማ በእንደዚህ መንገድ ነው መናገር የነበረብሽ እሺ ግሬ ነው እናትዬ ሰማች አይደል ፕላስ ደግሞ አሁን የደገምሽው ነገር ደግሞ ሌላ እንዴ እኔ እሱን ስትመታኝ በጣም ተናድጄ ነው እሱን ሳላቅ ነው ያወራሁት እሺ እሱ ጥፋቴ ነው የመጀመሪያው ግን በቃ እሺ ውጪ እሺ ታችሁ ሆናለሁ ተመልሼ እመጣለሁ